ግባ። ሰላም ነው አለን። ይሄ ሁሉ ከተማ ነው። ይሄ ቲቪ ነው የገዛሁት። አበዳ አላስመረኩትም። ጥሩ ላይ ነህ። እንዴት ነው የሚቀረው? እንዴ ቡናም ተፈልተዋል። ቆይ እንደው አንተ በጣም ቡና ስለምትወድ ሰላም በላችሁ። ሰላም አለይኩም። እንዴት ናችሁ? ድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? አለን አልሐምዱሊላህ። ዛሬ ያው በስልክ ነግሮኛል እና አንድ ነገር ደግሞ ያላሳወኳችሁ ነገር አለ ማለት ያው ዛሬ ሸኝቻታለሁ አክስቴን ልጅ ወደ ፋሚሊ ማለት ነው። እዛ ሩቅያም ይቀራባታል ምናምን በቃ ቢያንስ መረጋጋት አለባት እና ያው ይህንን ያደረኩት ሁላችንም እየፈረድንባት ስለሆነ ነው። ማለት በቃ እያደረገች ያለችው ነገር በእርግጥ ልክ አይደለም፣ ግን በቃ እንጃ አላቅም መረጋጋት አለባት በሚለው ወደዛ ሸኝተናታል እና አሁን ማድረግ ያለብን እዚህ ጋር የተበጠበጠውን ትዳር ማስተካከል አለብን ብለን እናስባለን። ግዴታችንም ነው እና ለዛ ነው በቡና ነው ዛሬ እስቲ ሚስት እኮ ነው የጠፋችው። ውድ ቤተሰቦች እንጠጣ ቡና። አንተም ጋር ጠፍታለች። አንተ ጋር ጠፍታ ነው። ፈለግ ስታደርግ ሁለት ፈልግ አንድ ላይ አንተ ጋር የለችም። እኔ ጋር በእናትህ እኔማ ያስፈልገኛል። ደርሰሃል ግን እኔ ኧረ ተው ወላሂ አሁን የምር እኔ አሁን ሚስት እኮ በጣም መመኘት የጀመርኩት መች እንደው ታውቃለህ? ከነ ፎዞ ከነ ፉፉ ጋር መዋል ሲጀምር በቃ ውይ ደስ ይላል ትዳራቸው። ሁለተኛ ግን ታስባለህ? መጀመሪያ አንዷ ትምጣ ስለ ሁለተኛ እንዴት እንደሚመጣብት ግን በቃ ኧረ እሱን ተወውና አሁን ብቻ እንደምንም ብለን የምሬ ነው ማስተካከል አለበት። ግን አንተ እኔ እኮ የተወሰነ ሰው ብጨምር አሪፍ ነበር። አሁን አንተ ለሽምግልና ትሆናለህ። ፂም ብቻ እኮ ነው ያለ። ማንኛውም ወሳኙ ጉዳይ ምንድነው? ይሄንን ነገር መፍታት ይኖርብናል። ፎዙም ያው እንግዲህ ትንሽዬ ተናዳለች። እንግዲህ ትሰማናለች ብዬ ተስፋ አደርጋለሁ። ግን በጣም ተናዳለች የምር ማለት ልክ ናት እኮ ግን ያው እሱም እውነት አለው እሷም እውነት አላቸው። ግን የሆነ አለመገጣጠም ነው እና እኛም ደግሞ ግዴታችን ነው ማለት የምሬ ነው። እሱም አሳዘነኝ እሷም እንደዛ ስትሆን በጣም አሳዘነችኝ እና በቃ ይህንን ነገር ማስተካከል አለብኝ ብዬ ነው የራሱ ወጣት እሷ ከሸኘሁ በኋላ እሷ ሸኝቻታል እንደነገርኩና እኮ እኔም ያው አንተን የጠራሁት ጀስት አንደኛ ያው ጉዳዩ ስላለህበት ልጅቷ ትንሽ እንደሚያማት እና ፉአድ ያው ስህተትም ቢሆን ግን ለመልካም ነገር ስለሆነ ይሄ ነገር እንደሚስተካከል ያው ለፎዙ ቀስ ብለን ለማስረዳት መሞከር ነው። ፎዙ ክፍት ነው። ኦሆ ሼባው ወአለይኩም ሰላም እንዴት ነው? አለህ ብራዘር ናስቲ ፊጋስ ደከመኝ ይበቃ ለቀቃችሁልኝ ቦታ እስኪ ይቀመጡ፣ ችግር የለውም። ፍቅር ካለ ይበቃል እኮ። እኔ እንደዚህም ብሆን እንግዳ ነኝ። ቡና አትጠጣማ? ትወዳለህ? ከጠጣው ስለቆየ ይቅርብህ። ከጠጣው ስለቆየ ይቅርብህ ይላል። ሌላ ቀን ፎዙ ነበር መታፈላልኝ። አሁን የለች ፎዙ ማን ያፈላልኛል? ኦኬ ከጠጣ ቆየ። የኔ አባት ይህን እያወቅህ ትጠይቀኛለህ። እሺ ሰላም አለይኩም እንዴት ናችሁ ፋሚሊ? አማን ነው ሁሉ ሰላም? እኔ ያለው አልሐምዱሊላህ። ያው እንግዲህ ዛሬ አህሙ ቤት መጥቻለሁ። ፎዚዬ በጣም ናፍቀኝ እንግዲህ ይቅርታ ለመጠየቅ እነሱንም ያው እዚህ አስቀምጬ በእነሱ አማካኝነት ያው እንግዲህ ይቅርታን ትቀበለኝ ለማድረግ ነው የመጣሁትኝ። ያው የምትቀበለኝ ይመስለኛል ኢንሻአላህ አይደል ሙቢ? ኢንሻአላህ ተስፋ እናደርጋለን። ብቻ ተስፋ ለመቁረጥ ነው ዋናው። እሷም ታደርታለች ብዬ አስባለሁ። ነገር ግን የሆነ ፍርሃት አለባት ፎዙ። እኔ በጣም ወዳት ሚስቴ ናት። ሁልጊዜም ነው የማወራው። በጣም ማከብራት ሚስቴ ናት እና ያው ቶሎ ወደ ፍቅራችን ብመለስ ደስ ይለኛል። ያው እሷም ውብ ሄዳለች።
ልጅቷን ሸኛት። ዛሬ ሸኝቻታለሁ ወደ ቤተሰብ ወደ ፋሚሊ ጋር። ያው እንግዲህ ይህንንም ነገር አሳውቃታለሁ። ያለውን ነገር ብቻ እንደሚስተካከል እርግጠኛ ነኝ። እየጠጣ እና እሺ፣ አሁን ልነግርህ የምፈልገው ነገር መሰለህ፣ ፎዙ ምንም ነገር ብትልህ መብት አላት። ይህን ወቅላት፣ ይህን መብቷን ጠብቅላት። የመናደድ መብት አላት። አልታረቅም የማለት መብት አላት። ገባ? ካለው ሁኔታ የተነሳ ማለት አሁን ላይ ያው ውስጧ ስለተጎዳ ማለት ነው። ገባ? ወደ ቤት ግቢ ከቤት ወጣለው እንኳን ስትላት ምን ያህል የጥላቻ እንትን እንዳሳየች አይተሃል። እቺ ልጅ ያልጠበቀችው ነገር ስላጋጠማት ነው። ገባ? ስለዚህ አሁን ይሄ አንዴ ተፈጥሯል። ይሄ ነገር ወደኋላ መመለስ ሳይሆን ወደፊት መሄድ ነው። ገባ? የተፈጠረው ነገር ተፈጥሯል። አሁን የምንችለው ነገር ማድረግ ያለብን ነገር የወደፊቱን ማስተካከል ነው። ስለዚህ አንተ እንደምንም ብለህ ይቅርታ በቃ ለማሳመን መሞከር ነው። እሺ፣ ያለውን ነገር ማለት ነው። በቃ ኦልሬዲ በቃ የምታውቀው ነገር ታውቃለች። በቃ ይቅርታን በስነ ስርዓት መጠየቅ ነው። ከዛ በኋላ እንግዲህ አላህ ይጨመርበትና ያው ሁሉም ነገር ይስተካከላል ብዬ አስባለሁ። አሙ ቤት ሚስቴም ልጅም ናፍቀውኛል እኮ። እስኪ አሁን ያ ጊዜ አንድ ቦታ ሆናችሁ ሰላም ሆናችሁ ኢንሻላህ ቤታችሁ በደስታ የሚሞላበት ጊዜ አጭር ነው ብዬ ተስፋ አደርጋለሁ። እኔ ግን ያው ማለት በዚህ ልክ ፎዝዬ እንደዚህ ትሆንብኛለች ብዬ አስቤ አላውቅም ነበር። ማለት በጣም የምትረዳኝ ሚስቴ ስለነበረች ማለት ነው። እና ሁላ እኔ ባለቀ ዘግይቼም ቢሆን ሁሉንም ነገር በግልጽ ለማስረዳት የሞከርኩት ትረዳኛለች ብዬ አስቤ ነበረ። ግን የሰው ቡና አይነካ። ይሄ ጣጣጣኝ በጣም ኧረ ተው ቀደላለ። ይሄ ነው እንግዲህ ፎዝዬ በጣም ትረዳኛለች ብዬ ማስባት ሚስቴ ነበረች። ግን ያው ስሜት ነው። ሴቶች ቶሎ ይጎዳሉ። የእሷን ስሜት መጠበቅ ነበረብኝ። መቸኮል አልነበረብኝም። በዛ ላይ ደግሞ ግልጽ ነው ያኛው ነገር ከመፈጠሩ በፊት በግልጽ ለፎዙ ማስረዳት ነበረብኝ። ያ ነገር ስህተት ነው። ያንተ ጥፋት ትልቅ ውስጥ ይህንን ነገር አሁን ለምሳሌ እቺ አክስቴ ሲስተር ማለት እንደዛ ስትል ራሴን አጠፋለሁ፣ በቃ እንድታገባኝ እፈልጋለሁ፣ ከጎኔ እንድትሆን እፈልጋለሁ ስትልህ አንተ እሺ ማለትህንና እንደዛ እሷን ለጊዜው ማረጋጋትህን ያየኸው አንተ ገባህ። ለፎዙ ለሚስትህ ነግረሃት ቢሆን እኔ ቸኮልኩባት ፎዙ ላይ ጭራሽ። እንደውም መጀመሪያ ሳወራ ከሰማኸኝ አሁን ከፎዙ ከቀድመን የምናወራቸው ነገሮች አሉ ቤት ውስጥ ማለት ነው። ያው ለቀልድም ሆነ ቁም ነገር ሁለተኛ ሚስት አገባለሁ ምናምን እላታለሁ ማለት ነው። ችግር አለው ነበር የምትለኝ ፎዙ ማለት ነው። ያው ቀልድ ስለሆነ ላይክ እንደዛ አስቤው ነበረ እኔ በቃ ቀለል አድርግቼ መናገሬ ነበረ ለእኔ ማለት ነው። ግን ነገራቶች ደግሞ እየበለጠ እየከፉ ምናምን ሄዱና በጣም ክርር አለ። አህሙም መጣ። ያው ነገራቶች ተባባሱ። ማልወጣበት ደረጃ ስንደርስ ነው አሁን ልጅቷም ስትመጣ ያው የልጅቷን ባህሪ ማይተሃል። አሁን ድንገት በቃ ልውጥውጥን ያለችብኝ። ያው ሙቤንም አስጨነኩት። እኔማ ችግር የለውም እንደውም ይቅርታ ያን ያልሆነ ነገር ብያለሁ ምናምን ማለት ባለማወቅ ማለት ነው። ያንን ነገር ካወቅሁ በኋላ ግን እኔም የማደርገው ነገር ነው ገባህ። አንዲት ልጅ እንደዚህ ብትለኝ የሆነ ብቻ የሆነ ሰዋዊነት አይመለከተኝም፣ አያገባኝም፣ የራሷ ጉዳይ ማለት ይችላሉ። ግን ለእሷ ብዬ እኔ እነዚህም ማድረግ ሰው ነኝ እና ኖርማል ነው። እኔ ብቻ ፎዝዬ ተቀብለኝ ወደ ፍቅራችን ብመለስ ደስ ይለኛል። ያንን ነው ማሰባው። ብቻ ውድ ቤተሰቦች ፎዙ ትንሽ ስለቆየች ቡናችን እየጠጣን እየተጨዋወትን እስክትመጣ እንጠብቃታለን። እናንተም ከኛው ጋር ቆዩ። ጠጣ ቡና ጠጣ። ፎዚ ሰላም አለይኩም። እስኪ አንዳንድ ቀን እንኳን ተረጋግተሽ ለማዳመጥ ሞክሪ። አይ ያው ጉዳዩን እኔ ያው ለእርቅ ነው ያሉት። ነይ ግቢ፣ ነይ እዚህ ተቀመጪ፣ ነይ። ኧረ በኋላ አንቺ ደግሞ እኔ መሄድ አለብኝ። በእናትህ አሁን ተረጋጊ እስኪ። ቆይ ምን ወዴት ነው የምትሄጂው? ያምሻል እንዴ? ምንድን ነው መሄድ ማለት?
እኔ የላችሁ እናንተና አጠቃላይ ማግኘት አልፈልግም። በጣም ይቅርታ አድርጉልኝ። አሁን ችግር የለውም አትፈልግም። ለእኔ ብዙ ነገር ስላደረግ ስለማከብርህ ነው እዚች ጋር መመጣው። ገባህ አይደለ? ስለዚህ ለምንድን ነው እንደዚህ አይነት ነገር የምታደርገው? ያው እኔ ልንገርሽ እንደ ታላቅ ወንድም እንደዛም ስላሰብኩ ነው በደወልኩ ሰዓት ማለት ነው። እሺ እያልኩ እየመጣሁ ነው አይደለ? ማድረግ ያለብሽ ፏድ እስኪ ለምንድን ነው የማትረጋጋው? ያማል በቃ ቁጭ በል ሰውዬ ያማል። ስማኝ ከዚህ ልጅ ጋር አታገናኘኝ። መተያየትም አልፈልግም። አይገባህም እንደ አንተ ጉዳዩ እንደዛ አይደለም። ጉዳዩ አይገባህም። ይገባኛል። እና ታዲያ ምንድን ነው የምትለኝ? አሃ መታረቅ አለባችሁ። ትታረቃለሽ። የምን በህልም ነው? በቃ ተጣላችሁ አንዴ። ሰው መጣላት አለ። ምንድን ነው የሆንሽው ነገር? ሰው መጣላት አለ፣ መታረቅ አለ። ምን ጥያቄ ነው የምጠይቀኝ? ማለት እያደረገ ያለውን ነገር እኮ ነገርሽ አይደል? ጎበዝ፣ አጨበጨብኩለት። አይደለም ሰው እዚህ ጋር እንደዛ አይደለም። ስሚ ሰው መታረቅ ያለበት መጣላት ሰው ተጣልቶ ይቀራል። እሱ በጣም ጎበዝ ነው። በቃ እኔን አውቅቶኝ ከቤት አባሮኝ ከልጄ ለይቶኝ የሰውን ህይወት ሊያድን አይደለም። እንደዚህ ነገር አይሰራም። በመጀመሪያ ደረጃ ማለት ነው ትክክል አይሰራም እኮ ያልኩኝ አይደለም። በትክክል ማውራት ቢፈልግ እሷ ማገዝ ቢፈልግ ኖሮ እኔም ማውራት ይችላል ነበር። በቃ ስለዚህ አሁን ከዚህ በኋላ እንዴት አድርጌ ያምኚው ምናምን ገባህ? ከዚህ በኋላ የቆረጠልኝ ነገር ነው። ከሱ ጋር ጭራሽ ላምነው አልችልም። ቀሪ ህይወቴን ደግሞ ምን አደረገ እንደዚህ ያደረገ እያልኩ እያሰብኩ መኖር አልፈልግም። ኖ ይሄ ታውቂያለሽ፣ ለክፋት አይደለም። ውስጡ ክፋት እኔ ከዚህ በኋላ ላምነው አልችልም። ፍቅር አለ ውስጡ ክፋት። እስቲ መጀመሪያ ቁጭ ብለሽ ብናወራ አስተረጋግና እሱ ጋር ማን ተቀመጫለሽ? በቃ እናንተ እንደፈለጋችሁ አውሩ። አሳልፈኝ አሁን ልሄድበት። እንደዛ አይደለም። እስቲ ተረጋግና አስቢ እኮ ለልጃችሁ አስቡ። ቢያንስ ጀመራችኋል ልጆቹ ወላሂ ምን ነው ተረጋግተሽ አስቢ። ማውቀውን ነገር ነው የምትነግረኝ እኮ የምታውቂው ነገር እኮ በቃ አውቃለሁ እንደወለደ ሁሉም ነገር አውቃለሁኝ እኮ። የምታውቂ ከሆነ ተነጋግራችሁ መፍታት ያለውን ነገር ተነጋግረን ጨርሰናል እኮ። የጨረስነው ነገር እኮ ነው። እናንተ እንደ አዲስ የምትጀምሩት። እስቲ መጀመሪያ እስቲ ውሃ ጠጪ። እስቲ ተረጋጊ። እስቲ ቁጭ በይ። እስቲ አንዴ ነይ። እስቲ ነይ በአላህ ነይ። እኔ እዚህ ጋር ነኝ። ሙቤ ቁጭ በይ። ነይ እዚህ ጋር ቁጭ በይ። በቃ ውሃ ጠጪ እና ተረጋጊ። አልጠጣም። አልፈለኩም። ሰው ገብቶ እንደዚህ መጨቃጨቅ አለብን? ውሃ ጠጪ ፎዝ። አልቀረብህም ገና ወቅታችን ማለት ሰው ገብቶ ምናምን ይላል። ምንድን ነው የምትፈልጊው? እንደሱ አይደለም አንቺ እንደሱ ሳይሆን እኔ ቋንቋ ለማስረዳት ብዙ አትረጅኝም እንዴ? ምን አጠፋው? እሺ በቃ ያጠፋሁትን ይቅርታ ጠየቅ። ከይቅርታ በላይ አለ እንዴ? አሁን አንተ የሁሉን ነገር አውርተህ አታፍርም? እንደውም መተህ ይቅርታ ጠየቅ። አልፈልግህም። ይቅርታህን ቀቅለ ብለው እዛው ይቅርታህን ቀቅለ ብለው። ምን ነው ሄደችብህ እንዴ? አንተ ሌላ ሴት እንደማታመጣ በምንድን ነው የምታማመንብህ? እሱ እኮ ጥፋተኛ። ኧረ በእናትህ በቃ ጥፋተኛ ነዋ። ጥፋቱን ይዞ ይሉ በቃ እኔ ግን አልፈልገውም። ለወደፊት ምንም ማስተማመኝ የለኝም። መጀመሪያ አንቺ ተረጋጊ ፎዙ፣ ተረጋጊ ካልኩሽ መጀመሪያ ለምን ትረጋጊ? እስቲ እንኳን ውሃ ጠጪ። እንኳን ቢስሚላህ ብለሽ ውሃ ጠጪ። እስቲ ውሃሽን ጠጪና ተረጋጊ እኮ ተረጋጊ። መጀመሪያ ላስረዳችሁ። ቆይ እኔ በስትክክል ላስረዳችሁ። እሺ በቃ ይቅር በይኝ። እንዴ ምን ላድርግሽ? ከዚህ በላይ ዞር በልልኝ። ሰማለሃ? ሌላ ነገር አልፈልግም። በቃ እሺ አጥፍቻለሁ። ይቅርታ። እሺ ዞር በልልኝ። አሁን ተረጂኝ። በቃ ፎዚ ይቅርታ። ያለው ነገር እኮ ተፈጥሯል። ዞር በልልኝ። ኧረ ፎዙ በአላህ ምን እያደረግሽ ነው? ምን እያደረግሽ ነው? አንቺ ምን መሆንሽ ነው? ምን መሆንሽ ነው? ተው አንተ ያመሃል እንደ ጀነር ነው እንዴ? የምታደርገውን እያየህ እንዲ አሁኑ ፏድ እንደዚህ አይደለም። ቆይ ተረጋጉ። በእንደዚህ አይነት መልኩ ነው እንደዚህ ነው። በእንደዚህ አይነት መልኩ ነው የምታደርገውን ነገር እያየህ ነው አይደለ? በእንደዚህ አይነት መልኩ እያየህ ነው አይደለ? ምንድን ነው ያደረግሽው? ምንድን ነው ያደረግሽው? ፎዙ ቲቪው ፎዙ ፎዙ
አራት እንትኑ እንዳይወጋችሁ በአለ ብርጭቆ እንዳይወጋችሁ አለ አንፈሩ ጥረግ ሙቢ ትላንት እኮ ነው የገዛሁት። ወላሂ ትላንት እኮ ነው ፏድ የገዛሁት። ቲቪውን ትላንት እኮ ነው የገዛሁት። በአሉ ምን አለ ባልገዛው ኖሮ። ወላሂ 100 ምናምን ሺህ ብር እኮ ነው አውጥቼ የገዛሁት። ፎዝ ምንድን ነው ያደረግሽው? ለሄሩ ነው በቃ ተበድሬ እኮ ነው የገዛሁት። ተበድሬ ባልገዛሁት የእኔ ጥፋት ነው። አሁን በእናትህ መረጋጋት አትችልም አንተ እንኳን። እኔ ምን ላድርግ? በቃ አላቅልህም። በእናትህ ምን ላድርጋት በለኝ። በእናትህ እያየሁ እየደፋች በእናትህ ተወኝ። በቃ አያገባኝም። አያገባኝም። አይደለም ሙቤ አንተም አታወራኝ። በቃ እንዴት እንደገዛሁት ታውቃለህ? የሰውም ነፍስ ይጠፋል እኮ ይጠፋል። እሱማ ይጠፋል። አይጠፋም አይደለም። በቃ እኔ ትላንት ነው የገዛሁት። ትላንት ለምን ገዛው? በቃ ለምን ተበድሬ ገዛው? እኔ የብድር ነገር እንደዚህ ነው። የራሳችሁ ጉዳይ። አሙ በቃ በእናትህ Imaginez le plaisir de vider votre lave-vaisselle sans vérifier.